የአዲስ አበባ ከተማ እንዲሁም የድሬዳዋ አስተዳደርን የባለቤትነት ጉዳይን ጨምሮ ህገ መንግስታዊና የሰንደቅ ዓላማ ለውጥን የመሳሰሉ አጀንዳዎች በተያዙበት የሀገራዊ ምክክር ጉባኤ ላይ አወዛጋቢ ጉዳዮች እየተነሱበት ይገኛል። ብልጽግና ከጉባኤው መጀመር አስቀድሞ ባካሄደው ዝግ ስብሰባ ያጸደቃቸውንና በምክክር ኮሚሽኑ በኩል ለማስፈጸም የያዛቸው አጀንዳዎች በሌሎች የምክክሩ ተሳታፊዎች ተቃውሞ የገጠማቸውና ውድቅ መደረጋቸውን አረጋግጠናል። ይህንን ተከትሎ ብልጽግና ፓርቲ በምክክር ጉባኤው እንዲሳተፉ የመደባቸው ተሳታፊዎች ምክክሩን ረግጠው መውጣታቸውን ከምንጮች አረጋግጠናል። ይህም ብቻ ሳይሆን የብልጽግና ተሳታፊዎች በጉባኤው ላይ ተሳታፊዎችን እስከ ማስፈራራትና በስልጣን እስከ መደለል የሚደርስ ማባበያ እያቀረቡ መሆኑንም ሰምተናል። ዘርዘር አድርገን እንነግራችኋለን። በሌላ በኩል ስልጣናቸውን በመጠቀም የሽብር ቡድኖችን ሲያደራጁ የነበሩ የብልጽግና ባለስልጣናት በቁጥጥር ስር ውለዋል። እነኚህ ባለስልጣናት የብልጽግናን ስርዓት ማስወገድን ጨምሮ ክልሎችን እስከ መገንጠል የደረሰ ዓላማ ይዘው ወታደራዊ ቡድን ሲያደራጁና ሲያሰለጥኑ መቆየታቸውም ተገልጿል። ለመሆኑ የሽብር ቡድኖችን ሲያደራጁና ሲያሰለጥኑ የነበሩት የብልጽግና ከፍተኛ ባለስልጣናት እነማን ናቸው? በተከታዮቹ ደቂቃዎች ዝርዝር መረጃዎችን እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክቡራን ተከታታዮቻችን እንደምን ቆይታችኋል? ለሰዓቱ ያሰባሰብናቸውን አዳዲስና ወቅታዊ መረጃዎች ይዘን ቀርበናል። ለታማኒ አዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየትን ሰጥተው ብቅ ብለዋል። ሞንጆሪኖ በሰጡት አስተያየታቸው አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ እንደሆነም ተደርጎ ተወስዷል። ወይዘሮ ፈትለወርቅ ቃል በቃል የተናገሩት ንግግራቸው እንዲህ ይላል። ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በርሱ እሳትና ጭድ ቢሆን እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊን ለመለየት ሌላ ዙር ፍልሚያ ይደረጋል። ለዚህም እየተዘጋጀን ነው። ይህ በተለየ መልኩ የተጀመረውን ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር የፈጠር ነው ብለዋል። በዓላማ በፕሮግራም ወደፊት በረጅም ጊዜ እቅድ አንድ ነን ማለት አይደለም። ትብብራችን በዛች በምታገናኘን ነገር ላይ ብቻ ያጠነጠነ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻቢያም ይሁን ከሌሎች የተለያዩ ኃይሎች የምንለያይባቸው ማዕት ጉዳዮች አሉን። አንድ የሚያደርገን ግን የብልጽግናን ስርዓት የሁላችንም ስጋት ነው የሚለው ነጥብ ነው። ይህች ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለን በዓላማ ከማናገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል። ኢህአዴግ እኮ የኦሮሞ፣ የአማራ፣ የትግራይ፣ የደቡብ ኢትዮጵያ ኃይሎች አራት ድርጅቶች አንድ ላይ ሆነን የፈጠርነውና በፕሮግራም ወይንም ዓላማ አንድ የነበርን ድርጅቶች ነበርን። ግንኙነታችን ስትራቴጂካዊ ነበር፣ ታክቲካል ግን አልነበረም። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ማለት ነበርን። በዚህ ደረጃ የነበርን ሰዎች ተካክደናል። እንኳን ይሄ በዓላማ ከማይመስሉን ኃይሎች ጋር የምንፈጥረው ትብብር ይቅርና ሲሉ ወይዘሮ ፈትለወርቅ ገብረ እግዚአብሔር አወዛጋቢውን አስተያየታቸውን ቋጭተዋል። የቀድሞ የሲዳማ ክልል የጸጥታ ኃይሎች ስልጣናቸውን ያለ አግባብ በመጠቀም ታጣቂ ቡድን በማደራጀት ወንጀል ተፈርዶባቸዋል። የቀድሞ የጸጥታ ቢሮ ኃላፊ የ10 ዓመት እስራት ተበይኖባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞውን የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን የሲዳማ ነጻ አውጪ ሰራዊት የተባለ ታጣቂ ቡድን ለማደራጀት ስልጣናቸውን ያለ አግባብ ተጠቅመዋል በሚል ጥፋተኛ ሆነው በማግኘቱ የ10
ዓመት ከ5 ወር ጽኑ እስራት እንደፈረደባቸው የሲዳማ ክልል ፍትህ ቢሮ አስታውቋል። በተመሳሳይ መዝገብ ፍርድ ቤቱ የቀድሞውን የሲዳማ ክልል ፖሊስ ኮሚሽነር ሽመልስ ቶማስንም ጥፋተኛ ብለዋቸዋል። የፍትህ ቢሮው እንደገለጸው ሁለቱ ኃይሎች ታጣቂ ቡድንን ለማቋቋምና በርካታ የሰብአዊ መብት ጥሰቶችን ለመፈጸም ስልጣናቸውን ያለ አግባብ መጠቀማቸውን ለማረጋገጥ ፍርድ ቤቱ በዋነኝነት በሰው ምስክሮችና በሰነድ ማስረጃዎች ላይ ተመስርቷል። ፍርድ ቤቱ ሐምሌ 20 ቀን 2018 ዓ.ም በሰጠው ውሳኔ በአቶ አለማየሁ ላይ የ10 ዓመት ከ5 ወር ጽኑ እስራትና የ4000 ብር የገንዘብ መቀጮ የወሰነ ሲሆን በአቶ ሽመልስ ላይ ደግሞ የ1 ዓመት ከ6 ወር ጽኑ እስራትና የ1000 ብር የገንዘብ መቀጮ አስተላልፏል። ይህ የፍርድ ቤት ውሳኔ የተሰጠው የሲዳማ ክልል ምክር ቤት የአቶ አለማየሁ ጢሞቴዎስን ያለመከሰስ መብት ማንሳቱን ተከትሎ የክልሉ ፍትህ ቢሮ በጀመረው የወንጀል ክስ ሂደት መሰረት ነው። ሰኔ 5 ቀን 2018 ዓ.ም በወጣ ዘገባ የፍትህ ቢሮው በአቶ አለማየሁ ላይ የስልጣን ያለአግባብ መጠቀም፣ የሙስናና በኮንትሮባንድ ንግድ ውስጥ ቀጥተኛ ተሳትፎ ማድረጋቸውን የሚገልጹ ክሶችን ማቅረቡን ተከትሎ የክልሉ ምክር ቤት የኃላፊውን ያለመከሰስ መብት በሙሉ ድምፅ ማንሳቱን ማሳወቁ ይታወሳል። በወቅቱ ቢሮው ግለሰቡ በጥቅም ትስስር ለኮንትሮባንድ ነጋዴዎች ምቹ ሁኔታዎችን መፍጠራቸውንና በአደገኛ እጾች ዝውውር ውስጥ መሳተፋቸው ወንጅሎ ነበር። በምክር ቤቱ ስብሰባ ወቅትም አባላቱ አቶ አለማየሁን ስልጣንን መከታ በማድረግ በርካታ ኢፍትሐዊ ድርጊቶችን ፈጽመዋል ሲሉ የከሰሷቸው ሲሆን ከዚሁ የጥቅም ትስስር ጋር ግንኙነት አላቸው በተባሉ ሌሎች ግለሰቦች ላይም ሰፊ ምርመራ እንዲካሄድ ጥሪ አቅርበው ነበር። የኃላፊው ያለመከሰስ መብት መነሳት ለወንጀል ክስ ሂደቱ በር የከፈተ ሲሆን ይህም በሐዋሳ ከተማ ከፍተኛ ፍርድ ቤት የቅርብ ጊዜ ውሳኔ ሊቋጭ ችሏል። በመጨረሻም ወደ ምክክር ጉባኤው ሂደት ስናልፍ ብልጽግና ፓርቲ በምክክር ጉባኤው ስለሚይዘው አቋም በዝግ ተወያይቷል። በውይይቱ ያፈነገጡ አባላትንም ማስጠንቀቁ ተሰምቷል። ሀገራዊ የምክክር ጉባኤ በ13ኛ ቀን ውሎው በስልታዊ ቡድኖች ደረጃ የሚካሄደውን ምክክር አስጀምሯል። 250 ተመካካሪዎችን የሚይዘው ቡድኑ 5 ንዑስ ቡድኖችን ያቀፈ ሲሆን 5ቱ ቡድኖች ያጠናቀሩትን ሰነድ ለስልታዊ ቡድኑ አባላት አቅርበዋል። ቡድኖቹ ባቀረቡት ሰነድ ዙሪያ ውይይት ከተካሄደ በኋላ የስልታዊ ቡድኑ የአጀንዳ ምክረ ሐሳብ እንደሚጠናቀር ይጠበቃል። ኮሚሽኑ ይህ ሂደት 3 ቀናትን ይወስዳል የሚል እቅድ ቢይዝም ከእቅዱ ያለፈ ጊዜ ሊወስድ እንደሚችል ተሰምቷል። ጉባኤው እሁድ ሐምሌ 19 ቀን 2018 ዓ.ም እረፍት ቢያደርግም ብልጽግና ፓርቲ ግን በምክክሩ እየተሳተፉ የሚገኙ አባሎቹን ሰብስቦ መዋሉን ከምንጮች ያደረሰን መረጃ ያስረዳል። ምክክሩ እየተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል የተካሄደው ስብሰባ የፓርቲው አባል ለሆኑ ተመካካሪዎች አቅጣጫ የተሰጠበት መሆኑንም ነግረውናል ምንጩ። የክልልና የከተማ አስተዳደሮች አመራሮች በመሯቸው መድረኮች በክልልና በከተማ አስተዳደር ደረጃ የተካሄደው ስብሰባ ፓርቲው በምክክሩ አጀንዳዎች ዙሪያ የያዘውን አቋም ግልጽ ያደረገበት መሆኑን ሰምተናል። አጠቃላይ የምክክሩን ሂደት አስመልክቶ ገለጻ በማድረግና ፓርቲውን በምክክሩ አጀንዳዎች ላይ የያዘውን አቋም አባላቱ ሊከተሉት ስለሚገባው አካሄድና ሌሎች ጉዳዮች መሰረት ያደረገ ንግግር ያደረጉት የክልልና ከተማ አስተዳደር አመራሮች ከዚህ ቀደም ከተሰጡ አቅጣጫዎች ወጣ ያለ እንቅስቃሴ አድርገዋል ያሏቸውን ተመካካሪዎች ማስጠንቀቃቸውንም ምንጮች ነግረውናል። በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ለሁለት መከፈላቸውን የሚታወስ ነው። በእሁዱ የፓርቲው ስብሰባ ትኩረት ከተሰጣቸው አጀንዳዎች መካከል ይህ ጉዳይ አንዱ ሲሆን ፓርቲው ሁለቱ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ እንደሚደግፍ በተለያዩ አዳራሾች በተደረገው ዝግ ስብሰባ መገለጹን ሰምተናል። በአመራር ደረጃ ያሉና አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ የደገፉ የፓርቲው አባላት ወቀሳና ማስጠንቀቂያ እንደደረሳቸው የገለጹት ምንጮቹ በዚህ አቋማቸው የሚቀጥሉ አመራሮች ከቦታቸው እስከ መነሳት የሚደርስ እርምጃ ሊወሰድባቸው እንደሚችል እንደተነገራቸውም ተጠቁሟል። በስልታዊ ቡድኖች ደረጃ የሚደረገው ምክክር ሂደት የፓርቲውን አባላት አዲስ አበባና ድሬዳዋ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ በመደገፍ እንዲንቀሳቀሱ ግልጽ አቅጣጫ መሰጠቱን ያረጋገጡልን ምንጮቹ በተዋረድ ያሉ አመራሮች የአቅጣጫውን አፈጻጸም እንዲከታተሉ ትዕዛዝ እንደተሰጣቸውም ነግረውናል።
በሀገር ግንባታ አጀንዳ ውስጥ ከተካተቱት ንዑስ አጀንዳዎች መካከልም የሀገራዊ ምልክቶችንና መገለጫዎችን ጉዳይ አንዱ ሲሆን ኮሚሽኑ ለንዑስ አጀንዳነት ካዘጋጃቸው መሪ ጥያቄዎች አንዱ የኢትዮጵያ ሰንደቅ ዓላማ ቀለማቱና አርማው በብሔራዊ መዝሙርና በዓላት ሁሉንም ማህበረሰቦች ወካይ እንዲሆን ምን መለወጥ ይፈልጋል የሚል ነው። ተመካካሪዎቹ ይህንን መሪ ጥያቄ መነሻ አድርገው ባካሄዱት ምክክር የተለያዩ አማራጮች ሐሳቦችን አቅርበዋል። ሰንደቅ ዓላማው ሙሉ በሙሉ ይቀየር፣ የመደቡ ቀለማት ይጨመሩ፣ አርማው ይቀየር የሚሉና ሌሎች አማራጮች በምክክር ሂደቱ መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። ብልጽግና ፓርቲ የኢትዮጵያ ሰንደቅ ዓላማ የመደብ ቀለማት ጉዳይን ለድርድር የማያቀርበው መሆኑን በስብሰባው አቅጣጫ እንደተሰጠበት የገለጹት ምንጮቹ በዚህ ጉዳይ ምክክር በሚደረግበት ወቅትም ምክክር አቋርጠው እስከ መውጣት የሚደርስ ጽኑ አቋም የሚያዝበት ጉዳይ መሆኑን ስለመናገሩ አረጋግጠናል። በሰንደቅ ዓላማው ላይ ያለው አርማ አሁን ባለበት ይቀጥል የሚለው በፓርቲው የሚደገፍ አቋም ቢሆንም እንደ መደብ ቀለማቱ ጥብቅ አቅጣጫ የተሰጠበት አለመሆኑንም ሰምተናል። በመንግስት አደረጃጀትና ቅርጽ አጀንዳ ውስጥ የሚገኘው የመንግስት አስተዳደር ስርዓት አይነት ንዑስ አጀንዳ ከተዘጋጁለት መሪ ጥያቄዎች መካከል ፓርላመንታሪ፣ ፕሬዝዳንታዊ አሊያም የሁለቱም ቅይጥ የመንግስት አስተዳደር ስርዓትን እንደ አቅጣጫ ያቀረበው ጥያቄ አንዱ መሆኑ ይታወሳል። ብልጽግና ፓርቲ ፕሬዝዳንታዊ የመንግስት አስተዳደር ስርዓት ምርጫው እንዳደረገ የገለጹት ምንጮቻችን በእሁዱ ዕለት ስብሰባ አቅጣጫ የተሰጠበት ሌላኛው ጉዳይ መሆኑንም ነግረውናል። በምክክሩ ሂደት ውስጥ አነጋጋሪ ከሆኑ ጉዳዮች መካከል የማንነትና አስተዳደር መዋቅር ጥያቄዎች የሚጠቀሱ ሲሆን በተለያየ አጀንዳ ዙሪያ እየተመካከሩ የሚገኙ የባለድርሻ አካላት ተወካዮች የተለያዩ የማንነትና አስተዳደር መዋቅር ጥያቄ እያነሱ መሆናቸውን ሰምተናል። ብልጽግና ፓርቲ ባደረገው ስብሰባ ለመሰል ጉዳዮች ፓርቲው ያለውን አቋም አስመልክቶ ጥያቄ ያቀረቡ የፓርቲው አባላት ፓርቲውን የማንነትና አስተዳደር መዋቅር ጥያቄዎችን መነሳታቸውን እንደሚደግፍ የሚጠቁም ምላሽ ማግኘታቸውን ከምንጮች ሰምተናል። ይህ ጉዳይም በፓርቲው አባላት መካከል ልዩነት የፈጠረ መሆኑን የገለጹት ምንጮቹ በምክክሩ የተነሱ የማንነትና አስተዳደር መዋቅር ጥያቄዎችን በጽኑ የተቃወሙ የፓርቲው አባላት መኖራቸውን ነግረውናል። ይህ ጉዳይ ፓርቲው በቀጥታ አቅጣጫ ከሰጠባቸው አጀንዳዎች መካከል ባይሆንም ከፓርቲው አባላት ጉዳዩን አስመልክቶ ለቀረበው ጥያቄ መልስ የሰጡ ከፍተኛ አመራሮች በመሰል ጉዳዮች ዙሪያ ተቃውሞ እንደሌለ ማሳወቃቸውን ሰምተናል። ብልጽግና ፓርቲ እሁድ ዕለት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሰፊው ካካሄደው ስብሰባ በተጨማሪ ሀገራዊ የምክክር ኮሚሽን ለተመካካሪዎች ባዘጋጀው የማደሪያ ቦታዎች አነስተኛ ስብሰባዎችን እንደሚያካሂዱ ሰምተናል። በእነዚህ ስብሰባዎች በዕለታዊ ድንገተኛ ጉዳዮች ዙሪያ ለተመካካሪዎች ገለጻ እንደሚሰጥ የነገሩን ምንጮች የክልሎችና ከተማ አስተዳደሮች አመራሮች በተሰጣቸው ተልዕኮ መሰረት ለተመካካሪዎች አቅጣጫ እንደሚሰጡ ገልጸዋል። በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተካሄደ ምክክሮች በማስታወሻ ደብተር የተጻፉ ጽሑፎችን እያነበቡ አስተያየት የሚሰጡ ተመካካሪዎችን ማስተዋላቸውን የገለጹ ምንጮች በአንዳንድ ርዕሰ ጉዳዮች ዙሪያ መሰል ዝግጅት የተደረገባቸው ጽሑፍ መር አቋሞችን መመልከታቸውንም ገልጸዋል። በአጀንዳዎች ዙሪያ በተካሄዱ የምክክር ሂደቶች በተነሱ ሐሳቦች ላይ ተመካካሪ አስተያየት እሰጣለሁ የሚልን ከሻይ እንዲሁም ከምሳ እረፍት በኋላ የተመካከሩበትን አስተያየት የሚሰነዝሩ መኖራቸውንም ሰምተናል። ከገዢው ብልጽግና ፓርቲ በተጨማሪ ሌሎች የተደራጀ እንቅስቃሴ የሚያደርጉ ቡድኖች ስለመኖራቸው አክለው የነገሩን ምንጮች በማህበራዊ ሚዲያ አማራጮች በተከፈተ መወያያ ግሩፖች እንዲሁም በጽሑፍ በሚሰራጩ መረጃዎች አማካኝነት የተናበበ ተሳትፎ እያደረጉ መሆናቸውንም ገልጸዋል። ሀገራዊ የምክክር ኮሚሽን እስካሁን በመሰል እንቅስቃሴዎች ዙሪያ የሰጠው መግለጫም ሆነ ያጋራው መረጃ ግን የለም። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ሐምሌ 16 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ በማህበራዊ ሚዲያዎች ያልተረጋገጡ መረጃዎች እየተሰራጩ ነው ማለታቸው የሚታወስ ሲሆን ሌሎች የኮሚሽኑ ኮሚሽነሮች ደግሞ ያልተረጋገጡ ያሏቸው መረጃዎች ባሰራጩ ተመካካሪዎች ላይ እርምጃ እንደሚወሰድ ለተመካካሪዎች ገለጻ በተሰጠባቸው መርሃ ግብሮች ላይ ገልጸው ነበር። ይሁንና በዋና ኮሚሽነሩም መግለጫ ሆነ በሌሎች ኮሚሽነሮች ገለጻ መደበኛ ያልሆኑትን አደረጃጀቶች አስመልክቶ የተባለ ነገር ግን የለም።
የተከበራችሁ ተከታታዮቻችን የሰዓቱ መረጃዎቻችን በዚሁ ያበቁ። በሌሎች አዳዲስና ወቅታዊ መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስ ወቅታዊና ተአማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።